እንግዲህ ተመልከቱት። ይህ የገጠር ሰው የማይመለከት ስራዎች እየሰሩ የገጠርን ሰው እያሰደቡ ይገኛሉ። ይህ እንደ ታላቅ ወንድምነቱ እህቱን አስገብሮ ባለትዳር ሰው አይኗን እንድታነሳ ማድረግ ነበረበት። ነገር ግን ደግሞ እህቱን ተይ ተይ እያለ እያስተባበለ ይገኛል። ጆከርንም ደግሞ ሊያግተው ሞክሯል። ምክንያቱም የገጠር ማህበረሰብን የማይወክል ስራ መስራት የለባቸውም የምትቃወሙ። እዚህ ጋር እንደምትመለከቱት እንግዲህ ናሆም ምን እንዳደረገ አናቅም። ተደውሎ ለጽናትና ለኪራ መሩ ደውላ ቶሎ እንዲደርሱ መልእክት አድርሳላቸዋለች ማለት ነው። ምን ሆነው ነው ወደሚለው አብረን ወደምንመለከተው ይሆናል። ሁላቸውም በሩጫና በግስጋሴ ደረጃውን እየወረዱ ይገኛሉ። ናሆም ደግሞ ያችን ህሌን የምትባል ሴትዮ አንቆ እደፋታለሁ እያለ ሄዶ ነበረ። አንቆ ደፍቷት ይሁን ምን እንደተፈጠረ አናቅም ማለት ነው። ሁላቸውም ሄደዋል እንግዲህ በሩጫና በግስጋሴ ማለት ነው። የኤደን መታገትም ፍንጭ እየተገኘው ነው። ሀና ዛሬ አቶ አባተ ላይ የተወሰነ ፍንጮች ስላገኘች ለሄኖክና ለኪያ ተናግራ የተወሰነ ነገሮችን ይደርሱበታል ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ ስል በአክብሮትና በትህትና የምጠይቃችሁ ይሆናል ማለት ነው። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ሁላችሁም አበረታቱን። እንግዲህ ገጠር እንደምትመለከቱት ከቤታችን እንግዲህ ከመጣ ያላችሁን በወተት በማር በቅቤ ሽር አድርጎ ያስተናግዳል እንጂ የእንደዚህ አይነትን ነገር አይወክልም ማለት ነው የገጠር ሰው። ነገር ግን ሰውየው ደግሞ እነዚህ የገጠርን ስራ የሚሰሩ እኛን የገጠር ማህበረሰብ የሚመለከት አይደለም። ሁሉም ሰው ተቃውሞ እያደረገ ነው። ጸባያቸው ይቀየርልን፣ የገጠር ሰው እንደዚህ አይደለም፣ አላወቁበትም እያላችሁ ሁላችሁም ድምጻችን ይሰማ እያላችሁ ነው ማለት ነው። ዘሪሁን እንግዲህ በጣም መሮታል የእነዚህ ሰው ስራ። ስለዚህ ልጅቲቱን ወደ ከተማ እንድትሄዳ እንድትማር እየገፋፋት ይገኛል። ጆከር ደግሞ ለራሱ ምን እንደተፈጠረበት አያውቅም። ሰኒን በመርጠቢያ አናቷን ልፈነትካት ይዛት ያለ እንግዲህ መርጠቢያውን ሰኒ ፈጣሪ ይጠብቃት። በሄደችበት ብዙ ተንኮለኞችና ጥላቶች አይጠፏትም ማለት ነው። የተወደዳችሁ የተከበራችሁ የቻናሌ ተከታታዮች ሁላችሁም እስኪ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በማብራት ቤተሰብ ሁኑ ማለት ነው። ነበር ቤተሰቦች ደግሞ እንደተለመደው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሸር እያደረጋችሁ ኮሜንት እየጻፋችሁ ሀሳብ አስተያየታችሁን የሚስተካከል ነገር ካለ አስተካክል እያላችሁ አብራችሁን ሁኑ ማለት ነው። ውድ የሀገሬ ልጆች በያላችሁበት ቦታ የፈጣሪ እገዛውም እዝነቱም አይለያችሁ ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ከጎኒ ሁኑ ማለት ነው። ወዳችኋለሁ። አላህ ሀገራችንን ሰላም ያርግልን ማለት ነው። ለሰው ምቀኝነት እና ለሰው ክፉ ከመሆንም እሱ ይጠብቀን። በነገራችን ላይ ማለት ነው ለሰው ልጅ ጥሩ ማሰብ ጥሩ ነው ማለት ነው። ክፉ ከሆናችሁ ግን መጨረሻችሁ አያምርም። እንደከፋችሁ ሁሉ ነገር እንደከፋባችሁ ነው የሚሄደው ማለት ነው። ቢያንስ ሰዎች እንኳን ለእናንተ ክፉ ቢሆኑ እናንተ ጥሩ ሰው መሆን አለባችሁ ማለት ነው። የተወደዳችሁ የተከበራችሁ ተመልካቾቻችን እንግዲህ ህሌኔ እንደምትመለከቱት በቲክቶክ የናሆምንና የእሷን ታሪክ ፖስት ስላደረገች በጣም ተናዶ ናሆምም እገልሻለሁ ህሌኔ ከዚህ በኋላ ህይወቴ እንድታበላሽ አልፈቅድልሽም ብሎ ተነስቶ ይሄዳል ማለት ነው። መሩም ተከትላለች። ምን ይፈጠራሉ ወደሚለው አብረን የምንመለከት ይሆናል። ሀና አስፓልት ላይ ወርዳ እንደምትመለከቷት ቆም ቆም እያለች ትገኛለች። አቶ አባተንም ታገኘዋለች። ስታገኘውም እሱም ደግሞ እዚህ ጋር ኪራ ወርዳታች ብቻዋን ስለ ኤደን እያሰበች ይመስለኛል። ኪራ ጋር ይገናኛሉ። ከዛ ምን እያደረግሽ ነው ይላታል። እዚህ ጋር እንግዲህ እንደምትመለከቷት ህሌኒ ራሷን አንጨብራ በጣም ጥሩ ሰው እና ጨዋ ለመምሰል እየሞከረች ነው እናቷ ጋር። ነገር ግን አልተሳካላትም።
በልጇ የምትጠቀም አረመኔና ክፉ እናት ናት። ምክንያቱም ልጇን ተጠቅማ የራሷን ህይወት የምታስተካክል ማለት ነው። ምንም ቢሆን በልጇ መጠቀም ያለባትም ልጇ ደግሞ ጥሩ ህይወት እንድትኖር ከፈለገች ከአባቷ ጋር የማሳደግ መብት አላት። እንዲሁም እሷም የራሷን ህይወት ነገር ግን የራሷን ህይወት ለማስተካከል የሰውን ህይወት መበጥበጥ ጥሩ ነው ብላችሁ ተገቢ ነው ትላላችሁ? ያልፈነቀለችው ድንጋይና ያልሰራችው ነገር የለም። ምክንያቱም ምንም ሊሳካላት አልቻለም ማለት ነው። ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ከጎን የሆኑ ለቤቴ ለቻናሌ አዲስ የሆናችሁ ማለት ነው ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሆኑ እና ባለፈው ጉፋን ከያዘኝ ቀን ወዲህ በቃ የሆነ ጉሮሮዬን ምናምን አፍንጫዬን አለቀኝ ብሏል ማለት ነው። እና ቤተሰብ ሁላችሁም ለሰው ቅን ሆኑ፣ በቻላችሁት አቅም በቻላችሁት መልኩ ለሰው ልጅ ጥሩ ሰቡ። ጥሩ አለማሰብ በጣም እኔ እንጃ ከባድ ነው። ለሰው ልጅ ጥሩ ማሰብ ጥሩ ነው እና ይህንን ቻናል አዲስ የሆናችሁ ተቀላቀሉ፣ ሰብስክራይብ እያደረጋችሁ። አጀሪት ራኪብ እንግዲህ ሰዎችን ሲያለቅሱ የምትረዳና ሰዎችን ብዙ የማታቀርብ ኮስጣና ሴት ናት። ነገር ግን ባለፈው ቤቷ ሂዳ ስላለቀሰች አምናት ነበረ። አሁን ላይ ግን አዋርዳና አስጠንቅቃ እንደለመደችው ምላስ ልታቀራቅር ቤቷ ስትመጣ አዋርዳና አስጠንቅቃ ሰዳታለች። ከዚህ በኋላ ከማንም ከእህቴም ሆነ ከኔ እንድትርቂ ብላ አስጠንቅቃ ሰዳታለች ማለት ነው። ይች ማትረባ ህሌኒ አሁንም አልተፋታቸውም። በጣም ደግሞ እራሷ እንዲጥሩ የምታደርገው ነገር እንግዲህ ጽናት በኪራ ቢሮ ተገኝታለች ዛሬ። ምን እየሰራች ነው ማለት ኪራን በስራ አግዘዋለሁ ብላ እሱ ጋር ሄዳለች ማለት ነው። ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ አበረታቱኝ። ለቻናሌ ለቤቴ ለፋሚሊ ሆኑ ተቀላቀሉ እና ለሰው ልጅ ጥሩ ሰቡ፣ ጥሩ ማሰብ። እናንተ ጥሩ ስታስቡ አላህ እሱ ደግሞ ለእናንተ ጥሩ ነገር ያደርግላችኋል ማለት ነው። እና በነጋ በመሸ ቁጥር ለሰው ልጅ በጣም ክፉ የሚያስቡ ሰዎች አሉ። ማድሪ ዴሽ ለምን በዚህን ያህል ክፋት በዚህን ያህል ጭካኔ ጥሩ አይመስለኝም። ምክንያቱም ለሰው ልጅ ጥሩ ከማሰብ በላይ ምን አለ ቤተሰቦቼ፣ ምንም ነገር ሆነ ምንም ነገር ለሰው ልጅ በቻልነው አቅም ጥሩ ማድረግ ጥሩ መዋል ነው ያለብን። ክፋት ለማንም ለምንም አይሆንም። ምክንያቱም ክፋት ካለ ብዙ ነገራችሁ ይበላሽባችኋል። ልታደርጉ የነበራችሁ ነገር ሁሉ አይሳካላችሁም። እናንተ ለሰው ክፉ ከሆናችሁ፣ እናንተ ግን ጥሩ ከሆናችሁ ቢያንስ በዚህኛው ዓለም እንኳን ባታገኙት በአኺራችሁ መጥፎ ነገር አይገጥማችሁም፣ ጥሩ ነገር ታገኛላችሁ ማለት ነው። በዚህች ዓለም ስትኖሩ ለሰው ልጅ ጥሩ መዋልን ሞክሩ ማለት ነው። ቤተሰብ ሁላችሁንም ወዳችኋለሁ። ሰብስክራይብ አድርጉ፣ አበረታቱኝ። ሸበካ የለኝም፣ ትንሽ ደብሮኛል ሸበካ ስለሌለኝ ማለት ነው። እዚህ ጋር እንግዲህ ቢሮአቸው ስትገባ ባልና ሚስቱ ቁጭ ብለው ታገኛቸዋለች። ከዛም ስለ ስራ ስታወራ ጽናትን ስታገኛት ትደነግጣለች። ኪራም እንግዲህ ፈገግ እያለ ይገኛል ከባልተቤቱ ጋር አንድ ወንበር ቁጭ ብሎ ፍቅራቸውን እየተገላለጹ ይገኛሉ ማለት ነው። ከዛ ሁላ ጭቅጭቅና ከዛ ሁላ ንትርክ በኋላ በዚህ ፍቅራቸው በዚህ ፈገግታቸው ሲገኝ ጽናትና ኪራ ደስ ብለዋል ማለት ነው። እና ቤተሰብ ሁላችሁም ሰብስክራይብ አድርጉ፣ በረታቱን፣ ላይክ ሼር አድርጉ፣ ለሁሉም ሰው እንዲደርስ አድርሱ ማለት ነው። የኛ ውድ ተከታታዮች ተመልካቾች ሀሳብ አስተያየታችሁን እጠብቃለሁ። እዚህ ጋር እንግዲህ የተዋረደ ሽማግሌ የተቃለለ ሽማግሌ ኤደንን አግቶ ሀናን ሲያገኛት ምን ይላታል?
አንቺ እኔ እኮ የተውኩሽ ከአንቺ የበለጠች ስላገኘሁ ነው። እና ደግሞ እሷ ከእናንተ በልጣ በጣም የበላይ ሆና ስታገኟት ትቀናላችሁ እያለ ባሽሙሬ ነግራታን። ከዛም እሱ ከሄደ በኋላ የሰውዬ እያለች ማሰብ ጀምራለች። እዚህ ጋ ናቲ እንግዲህ ከሌና መጥቶ ሌና ጋር እያወራ ይገኛል። ሌናም ደግሞ ፈገግ እያለች እንደው ናትዬ ምኔን ነው የወደድክን እያለች እየፈገግ እያለች ትገኛለች ማለት ነው። እዚህ ጋር ተመልካቾቻችን እንግዲህ እሱም እያሳቃ ፈገግ እያደረጋት ይገኛል። አንዳንድ ጊዜ የሚያስከፋታን፣ አንዳንድ ጊዜ የሚያስቃታን። ይህ ሰውዬ ደግሞ የማይረባ ወይ ኮስተን ብሎ ወቱን ሰትሮ አይዝ እንዴት ከሰው ባል ላይ አይኗን አፍጣ ዝም ይሏታል። እውነት ለመናገር ሰኒ ጆከርን እንደከጀለችው ካወቀች አፈር ከዱቄት ትቀላቅላታለች ማለት ነው። በጆከር ድርድር አታውቅም። እዚህ ጋር ቅዱሴ እንግዲህ ሁሉም ጓደኛውን እየጠራ ብሶቱን ይዋጣን ራኬብ ጋር ሂዶ ብሶቱን እያወራ ይገኛል ማለት ነው። ራኬብም አይዞ ቅዱሴ በቃ ከዚህ በኋላ ሁሉም ነገር ይስተካከላል እያለች ተመክረዋለች። እባክህን ግባና ቡናን ጠጣ፣ በዚህም ደግሞ ነን ኪራ ቤት ባንሄድ ጥሩ ነው፣ ሌላ ጊዜ እንሄዳለን፣ አሁን ባይሆን ግባና ቡና ጠጣ፣ ተረጋጋ ትለዋለች። እሱም እሺ ይላል። ይቺ እንዲሁ ጉንጭቹ የሆነ ልጅ ማለት ነው ምን እያደረገች ነው ወደሚለው እንዲሁ ጆከር እያለች ትጋተራለች። ጆከር ደግሞ የሰኒና የሰኒ ብቻ ነው። አንተ ጆከር አትወሻለጥ፣ ራስህን ኮስጠን አድርግ። ምን ይወሻለጣል ይሄ ውሽልጥ? እና ሁላችሁንም እንወዳችኋለን፣ እናከብራችኋለን። ሰላም ለእናንተ ይሁን፣ ሰላም ለኢትዮጵያ፣ ኢትዮጵያ ተለምልም። ስጦታ ደግሞ ተሰጣጡ ማለት ነው። ስጦታ መሰጣጠት ተሀበብቱም ያኔ ያዋዳችኋን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ከእናንተ መካከል ስጦታ የሰጠ ሰው ያዋደዋን ብለዋል። አንዳንድ በገር ለሚስቶቻችሁ ስጦታ እየገዛችሁ ስጡ። አንዳንድ እበትና በገር የሆኑ ለሆዳቸው እንጂ ለሰው የማያስቡ ደደሞች ስጦታ ሲባሉ ስጦታ ምንድን ነው የሚሉ ሰዎች አሉ። ስጦታ ማለት በጣም ያኔ ትንሽም ነገር ብኮን ስጦታ ስትሰጡ ደስ ይላችኋል ማለት ነው። እና በገር አትሆኑ፣ ራሳችሁን እንትን ለማለት ሞክሩ ማለት ነው። እስኪ ይህን መሻአላ መሻአላ እያላችሁ ኬክ የመሰለ ዳቦ ተመልከቱልኝ። እና ሞያም አለ አፍ ብቻ አይደለም ማለት ነው። እኛ ጋር ሞያም አለ። እንደዚህ እያደረጋችሁ በመዳን ቤት እየጋገራችሁ ብሉ። አፍ ብቻ ሳይሆን አንዳንድ ጊዜ ሞያም አለን። እሺ አንዳንድ ጊዜ ሞያም አለን። ሁላችሁም ሰብስክራይብ አድርጎ ሞያችንንም በተግባር እናሳያችሁ ብለን ነው። ኬክ የመሰለ ዳቦ ተመልከቱልኝ እንዴት እንደሚጣፈጥ ማለት ነው። እና ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሰብስክራይብ፣ ላይክ፣ ሼር ለሁሉም እንዲደርስ አዳርሱልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ። ወጥቶ ከመቅረት ሁሉ ይሰውራችሁ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ኢትዮጵያውያን ለቤት አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉኝ ስል በአክብሮት የምጠይቃችሁ ይሆናል። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።